ብዛት ያለውን አሐዱ ወልድ አሐዱ መንፈስ ቅዱስ እየተባለ በሚፈተትበት ቦታ በመንበሩ ላይ ገብቷል ካህናቶቹን ለየት የሚያደርገው ንቡ አይነድፋቸው ነበር ያው እዛጋ እየቀደስን በጭራሽ እጄ ሁላይ ንበነው ነው አሐዱዬ እንደዚህ ብዬ ሊቀድስ ሲል ጨነቀኝ ቅዳሴን እንቀደስ ስንል መንበሩ እንዳለ ንብ በንም ወጥቷል ጨነቀኝ እኔ ቅዳሴን ሁላይ እኔ እንዳልተው እንዴ ጨነቁ ምን ኃጢያት ኑሮብኝ ነው መንበሩ እንዳለ ንብ ሲሆን እንዳለ እንዴት ብዬ ነው መቀደሰው ጨነቁ ሲጨንቀን እንደገና ያው ማይቀር ነው ቅዳሴውን ቀደስኩት ሲቀድሰው ያው እየቀደስነ ያለን ያው ኑ ያው እንዳለ ሆኖ ማለት ነው ህዝቡም ተጨነነ ነገር ሚመናኑን ግን ይነድፍ ነበር ስለዚህ በሰበካ ጉባኤው ተወያይተው ውይይት ተደረገና ወደ ቀፎ እንዲደረግ ተደረገ በኋላ ብዛት ያለው ነው በቤተ መቅደሱ ደጃፍ ላይ መጥቶ አረፈ ሁለተኛ ማለት ነው ከዛ በኋላ ደግሞ ያንን በቀፎ ተደረገ በኋላ ደግሞ ሶስተኛ ደግሞ መጥቶ ደግሞ በጣራው ላይ አረፈ ያን ጊዜ ቤተ ክርስቲያኗ በሸራ ነበረችና በጣራው ላይ መጥቶ ከጉልላቱ ላይ ካረፈ በኋላ አሁንም በቀፎ ተደረገ ስለዚህ ምን ሆነ ከሌላ ጊዜ በኋላ አሐዱ ወልድ አሐዱ መንፈስ ቅዱስ እያለ በሚፈተትበት ቦታ ላይ በመንበሩ ላይ አራተኛ መጥቶ ገባ ከዛ ይፈቃድ እግዚአብሔር ነው እንግዲህ በኋላ ማውጣት የለብንም ብለንኛ ያንን በመንበሩ ውስጥ ከተውነው በኋላ እሱም ማር እየጣለ ህዝበ ክርስቲያኑ ማሩ እየተሰጠ እየፈወሰ ይገኛል ስለዚህ ምንድነው የተደረገው ቤተ ክርስቲያኗ በሸራ ነበረችና ስለጠበበችን መቃኞም መስራት ስላለብን በሰበካ ጉባኤነት ውይይትነት ተደርጎ ወደዚህኛው ቤተ ክርስቲያን እንድንገባ ተደረገ ወደዚህኛው ቤተ ክርስቲያን መቃኞ ሰርተን እንድንገባ ሲደረግ ንቡን ከነመንበሩ ወደ መቃኞው ዘን እንገባለን ሲባል ቆራቢያኑን ይነድፋል በዚሁ በቤተልሔሙ መቆየት አለበት ተብሎ ውይይት ከተደረገ በኋላ በዚህ በቤተልሔም እንዲቆይ ተደርጓል ከዚህ በኋላ ይታምራዊ የሆነ ንብ በፈቃድ እግዚአብሔር አሁንም መጥቶ ደግሞ መቃኞ አርገን በሰራነው በቤተ ክርስቲያን ላይ አሁንም ደግሞ መጥቶ ደግሞ መንበሩን መልቶት ይገኛል ማለት ነው ስለዚህ ሚመናን በውጭ ሀገርና በውስጥም ያላችሁ ሚመናን ይህን መቃኞ ቤተ ክርስቲያን እየሰራን ነውና መጣችሁ ያላችሁ ሁሉ ለቅድስት ቤተ ክርስቲያን እንድታበረክቱ በልዑል እግዚአብሔር ስም እንጠይቃችኋለን በዚህ ቦታም ደግሞ መጣችሁ ደግሞ ጸበሉ ፈዋሽ ጸበል አለ ጸበሉን እየተጠመቃችሁ በማሩን እየወሰዳችሁ እንድትፈወሱ በእግዚአብሔር ስም እንጠይቃችኋለን እኔ እለቱን ቀዳሽ ነበርኩና ያው 6 ሰዓት ያው ታጥበን ቅዳሴን እንቀደስ ስንል መንበሩ እንዳለ ንብ በንም ሞልቷል ጨነቀኝ እኔ ቅዳሴን ሁላይ እኔ እንዳልተው እንዴ ጨነኩት ምን ኃጢያት ኑሮብኝ ነው መንበሩ እንዳለ ንብ ሲሆን እንዳለ እንዴት ብዬ ነው መቀደሰው ጨነኩ ሲጨንቀን እንደገና ያው ማይቀር ነው ቅዳሴውን ቀደስኩት ሲቀድሰው ያው እየቀደስነ ያለን ያው ኑ ያው እንዳለ ሆኖ ማለት ነው ህዝቡም ተጨነነ ነገር ምን ኃጢያት ኑሮብኝ ነው ይያልኩ ስንቀድስ ያው ቅዳሴውን ስናከናውን ማለት ነው አካናውነን ያው መጨረሻ እቱሎ ዳውቀኑ እንዘጋ ስንል በወንዶች በኩል በር እንዘጋ ስንል ጠቅላላ ነው እየጮሁ መጣ በውጪ ያው የቀረጹት አለ ሲገባ መጀመሪያ እንዳለ ምኑ የቀረጹል በውጪ ገና ሲመጣ ማለት ነው እዛ በር ላይም የኔ ፎቶ ይታያኛል ያው ተቀርጿል እዛ ጋር መጀመሪያ ሲገባም ታሪኩ ከዛ በኋላ ሲገባ እልልታ ሆነ እኔ ያ በመጀመሪያ ሐዘን የነበረው ወደ ደስታ ተመልሶ እኔ የገብርኤል ታሪክ እኔ ለመግለጽም ያው ቃላት ያጥረኛል ያው ዝሮ ያው ታሪኩን እንድታዩ ነው የሚለው ያው የእግዚአብሔርን ስራ ነው ይውት ነው ይያልኩ ያለሁን እኔ ቃላት ያጥረኛል የገብርኤልን ታሪክ ለመግለጽ በጣም ነው የሚያጥረኝ እንደዚህ ያለ ተአምር አይቼም አላቀም ከ6 ሰዓት ጀምሮ ንቡ እየገባ ያለ ካህናቶቹ ቅዳሴ እንዴት እናደርግ ወይን እንቀድሳለን ተብሎ ወደ እኔ ሲደውሉ እኔ የዚህ ታምረኛው ቦታ የዚህ ደብር ገዳማውያን የሚሆን ደብረ ብስራት የሚባል መልአክ ቅዱስ ገብርኤል ቤተክርስቲያን ቄሰ ገበዝ የሆንኩት ጽፈት ቤቱ ላይ ደውዬ እንዴት ይሻላል አባቶቻችን ይሄ ነገር ቅዳሴ ልታጉል ነው ወራቱ ጾም ነውና እንዴት ነው እነዚህ ንቦች አሁንም ተከትሎ ሌላ ቤተክርስቲያን ውስጥ ስንገባ ከኛ ጋር መጥቷል በየተደውልላቸው ቅዳሴማ እንዳይቋረጥ አደራ ብሎኝ አሳሰቡኝ እኔ እነሱም አደራ ባሉኝ መልክ ቅዳሴ እንዳይቋረጥ ብዬ እንዳይታጎል ብለን እያይ እንግዲህ ቅዱስ ገብርኤልን መከታ አድርገን ቅዳሴውን ገባን
ቅዳሴ ሲገቡ ካህናቶቹ እየፈሩ እኛ ኃጢያታችን ወይንስ ምንድነው እያሉ ዲያቆናቶቹ እንዱም እንባ ያፈሰሱ እያለቀሱ መስባክ ሁሉ ሲሰብኩት ንቡ ከነሱ ጋር ሆኖ እያዜመ ከነሱ ጋር እየሰበከ መዝሙረ ዳዊት ያዜመውን እነሱም አብሮ እያዜሙ ቆዩ። ዲያቆናቶች በጣም ፈሩ፣ ተንቀጠቀጡ። ነገር ግን በእግዚአብሔር ቸርነት ምንም ሳይነደፉ ሕፃናቶችም ስጋ ደሙ የሚቀበሉ ነበሩና ምንም ሳይነደፉ ሳይነኩ እናቶች አባቶችም ብዙ ነበሩ። ቅዳሴው በጥሩ ሁኔታ ሲገለገል ቆየ። ቅዳሴው ያው በግማሹ ነበር የገቡት። ቅዳሴ ማለቃ ላይ እትኡ ብለው ያሳረጉት እግዚአብሔር ፍታ ያሉት ንቦቹ ናቸው። ንቦቹ ሳይሆን መልአኩ ቅዱስ ገብርኤል በራሱ ነው ይሄን ታምር የሰራ። ዛሬ የ5ኛ ቀን አስቆጥረናል። እስከ ዛሬ አገልግሎቱ በጥሩ ሁኔታ ተጠናክሮ እየተገለገለ ይገኛል። ምንም ሳናቋርጥ ሳንፈራ የሰማዕትነት ነው። እነዚህ ሕፃናቶች 3 ዓመት ሕፃን ቂርቆስ ከነናቱ የፈላዋ ውስጥ የገባ እኛንም ያድነናል መልአኩ ቅዱስ ገብርኤልማ ታምር ነው ብለን እስከ ዛሬ እየቀደስን እንገኛለን እያገለገልን ምንም አገልግሎት ሳይቋረጥ። እንደውም ቀኑ 6 ሰዓት ከቀኑ እየወጣ በጣም ቅዳሴም የቀኑ ነበረ። ጠዋት ቢሆን ብዙም እንደዛ ይወጣም ነበርና ምንም ሳይነደፍ እስከ ዛሬ ቆይተናል። አሁንም ያው ከሱ ውስጥ ተገኝተን ታሪኩን እየመሰከርን እንገኛለን። ንቦች በወንዶች በኩል በመታየት በወንዶች በኩል በርካታ ንቦች ገቡ። በውስጥ የነበሩት አገልጋዮችም እንደዚሁም ደግሞ ለቅዳሴ የመጡት እናቶች አባቶች እንደዚሁም ሕፃናት ጭምር በመደናገጥ እጅግ በርካታ የሆኑት እንደምታያቸው በብዙ ሺህ የሚቆጠሩ ንቦች ወደዚህ በወንዶች በኩል በመግባት በውስጥ የነበሩ ምዕመናን ታላላቅ አባቶች ሕፃናትም ጭምር መደናገጥ ነበረ። አባቶች በማረጋጋት እኛም በማረጋጋት ያለውን ነገር ይህ የእግዚአብሔር ፍቃድ ከሆነ እስቲ ጸሎቱን እንቀጥል ብለን ስርዓተ ቅዳሴው በሚከናወንበት ሰዓት ካህናት ልብሶቻቸው ላይ ልብሰ ተክህኖ ላይ እንዳለ በመስፈር እንደዚሁም ቤተ መቅደሱ ሙሉ ሞልተውት ቅዳሴው ተከናውኗል ማለት ነው። ቅዳሴው ከተከናወነ በኋላ እስቲ እግዚአብሔር ፍቃድ ከሆነ ነገም እናያለን እያልን ይኸው እስካሁን ድረስ በጸሎት እግዚአብሔርን እየተማጸነን እንገኛለን። ከዛን ቀን ከገባ ጊዜና ሰዓት ጀምሮ ስርዓተ ቅዳሴው እንደምታዩት የንቦች ዜማም ጭምር ድምጽ ጭምር ታጅቦ ስርዓተ ቅዳሴ እየተከናወነ ይገኛል። እስካሁን ድረስ ቅዳሴው አልተቋረጠም፣ አገልግሎቱ አልተቋረጠም። በርካታ ሕዝብ እየመጣ ያስቀደሰ ነው የሚገኘው። እስካሁን ድረስ ግን ንቦቹ እንደምታዩቸው አንድም ሰው የነደፉት የለም። በሰላማዊ ንቦች ናቸው። እንደምታዩቸው ስርዓተ ቅዳሴው መንበሩን ሞልተውት እንደዚህ ልብሰ ተክህኖ ላይ እንደዚህ ሰፍረው ቅዳሴ እየተከናወነ ይገኛል። በዚህ ቦታ እግዚአብሔር ድንቅ ታምራት እያደረገ የሚገኝበት ቦታ ነው። ይህ ቦታ የበረከት ቦታ ነው። ይህ ቦታ የድህነት ቦታ ነው። ይህንንም አመላካች እነዚህ ንቦች ባልታሰበ ሰዓት እንደዚህ ቤተ መቅደሱን ሞልተው እንደምታዩት ይገኛል። ይህንን የበረከት ለማግኘት ይህንን ቦታ መታችሁ እንድትመለከቱልን በልዑል እግዚአብሔር ስም እንጠይቃለን። ሊቀ ስዩማን ኢንጂነር ግርማ ኃይለ ሚካኤል እባላለሁ። የኮየ ፈጬ ደብረ ብስራት ቅዱስ ገብርኤልና ቅድስት ማርያም ቤተክርስቲያን ዋና ጸሐፊ ነኝ። የቤተ ክርስቲያን ከተመሰረተ ጀምሮ ብዙ ተአምራቶች እየተደረጉ ይገኛሉ። እዚህ ቦታ ላይ እንደሚታወቀው በደብሩ በጣም በርካታ ንቦች አሉ። ካሁን በፊት በመንበሩ ገብተው አገልግሎት ሲገለገልበት ሲቀደስበት ነበር። በመቀጠልም ለአገልግሎት ትንሽ አስቸጋሪ ስለነበረ በተለይ የቀን ቅዳሴ ላይ ንቦቹን ወደ ቀፎ በማዘዋወር ቅዳሴ ስርዓቱ እንዲቀጥል አገልግሎቱ እንዲቀጥል ቢደረግም በድጋሚ ለሁለተኛ ጊዜ መጥቶ ገባ። አሁንም አወተን ይህንኑ ተግባር ብናደርግ ለሶስተኛ ጊዜ ቢመጣም በሶስተኛ ጊዜ ያለን አማራጭ መንበሩን መቀየር ስለነበረ መንበሩን በመቀየር መንበሩን በቤተልሔም በማስቀመጥ ሌላ መንበር በማሰራት አገልግሎቱ እንዲቀጥል ተደረገ። ንቦቹ በቀፎ እንዳሉ ማር እየተቆረጠ ለሕዝበ ክርስቲያኑ ከጸበሉ ጋር እየተቀላቀለ እየተሰጠ ከፍተኛ ፈውስ እያደረገ ይገኛል። ይሁን እንጂ ንቦቹን እየተንከባከብን ማሩንም እየቆረጥን በመሰጠበት ሰዓት ህዳር 28 2015 ዓመተ ምህረት ከቀኑ 9 ሰዓት ቅዳሴ ቀድሰው ሊወጡ ሲሉ ተደውሎ ንቦች እየገቡ ስለሆነ ተቸግረናል አሉኝ ካህናቶቹ። በዚህ ሰዓት ያለውን ነገር በተጠና ሁኔታ እንዲሰሩ ከካህናቱ ውስጥ የንማነብ ልምድ ያላቸው ሰዎች ስለነበሩ ለነሱ በደም መደወል ከነሱ ጋር ተነጋግረን ንቦቹ ገብተው
በእቃ ማስቀመጫ ወይም ደግሞ ልብሰ ተክህኖ በሚቀመጥበት ቁም ሳጥን ውስጥ ገብረው ሰፍረው ይገኛሉ እና ይህ ድንቅ ተአምር ስለሆነ የምታዩት ይህን ሚዲያ የምትከታተሉ ህዝበ ክርስቲያኖች መጣችሁ ቦታው ድረስ በአካል ተገኝታችሁ እንድታዩት የመንፈሳዊ ጥሪያችንን እናስተላልፋለን። አጸደ ማርያም የምትባል እህታችን በዚህ በታላቁ በደብራችን በደብረ ብስራት ንዑ ቅዱስ ገብርኤል መጣ የመላኩ የቅዱስ ገብርኤል ታምራት ሲነገር ሰምታ እሷም የኪንታሮት ህመም ስለነበራት የተለያየ የባህልና የዘመናዊ በመንግስትም በዘመናዊ ሕክምና ስትከታተል ነበር። እኔ ቤት የኪንታሮት በሽታ ያሰቃየኝ ነበር ያስቸግረኝ ነበርና ብዬ ለቅዱስ ገብርኤል ስለተስሌ ፈውሷቸው ድነው ሄደው ምስክርነትን ሰጥተዋል። የማር ጸበል አለ በዚህ ቦታ ላይ ብዙዎቹ ወደዚህ መጥተው ንቦቹን እንደምታያቸው ሁሉ ከጸበሉ ጋር ተቀላቅሎ ማር እንሰጣለን። ለቸስ ዛሬ በዘመናችን ያልተበከለና ያልታመመ ሰው አይኖርም። ሁሉም ህመምተኛ ነው። ህመማችን ግን የተለያየ ሊሆን ይችላል። እግዚአብሔር ደግሞ እኛን የሚያድንበት የሚፈውስበት የራሱ ጊዜ ያለውና በዚህ ቦታ መጥቶ እኔ ለምሳሌ እዚህ ቦታ ላይ በጸበል ስራ ከጀመርኩኝ አመት ሆኖኛል። ጸበሉን ተጠምቆ አንድም ሰው ያልዳነ ሰው የለም። ይሄ ደግሞ ካህናት አባቶቻችን እናንተ ምዕመናን ምስክሮች ናችሁ። ከአዲስ አበባ ወደ 500 ኪሎ ሜትር ገዳማ መሰለ ከአርባ ምንጭ የመጡ ሁለት ባልና ሚስት ደጋግ ክርስቲያኖች ነበሩት። የወለዱት ህፃን ልጃቸው በ15 ዓመት በተወለደ በ15ኛው ቀን ታሞባቸው የጭንቅላት እጢ ተብሎ ወደ ተለያዩ የመንግስት ተቋማት ሄዶ ነገር ግን ያ ህመሙ ሊሻለው ባለመቻሉ ወደ ከአርባ ምንጭ ወይም ከወላይታ ሰዶ ጤና ተቋማት ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተብሎ መጥቶ እዚህ መጥቶ ጥቁር አንበሳ ሆስፒታል የጊዜ ቀጠሮ ተሰጥቶት ያን የጊዜ ቀጠሮ ግን እስከሚደርስ ድረስ ግን በዚህ በኮየፈች የቅዱስ ገብርኤል ነው ቅዱስ ገብርኤል ጸበል አለ ብለው ሰዎች ነገራቸው በስም መጥተው ጸበሉን መጥተው ተጠመቁ። ያ ወደ 37,000 ብር ክፈል የተባለ ህፃን ያለ ምንም ክፍያ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር የሚፈውሰን በክፍያ አይደለም በነፃ ነው። ክርስቶስ የሚፈውሰን ቅዱስ ገብርኤል የሚፈውሰን በነፃ ነውና መጥቶ ተጠምቆ ከዛ ከነበረበት የጭንቅላት እጢ ተፈውሶ በሰላም ወደ ሀገሩ ሄዷል። ከማሩ ጋር ማሩንና ጸበሉን አቀላቅለን ስንሰጣቸው ከውስጣቸው ከሆዳቸው የሚወጣ የተቆራረጠ አውሬ ወጣባቸው አሉ። የተለያየ አውሬ እንደ ስሙን ብንጠቅስ እንዳይጥ እንደ ዝንጀሮ የተለያየ የተጠቀለለ አውሬ ከውስጣቸው ከሆዳቸው የወጣ ብዙ ሰዎች አሉና ይህ ቦታ ታሪካዊ ቦታ ነው። ጸበሉን ብዙዎቹን እየፈወሰ ያለ ነው። በዘመናዊ በኤችአይቪ የታመሙ ሰዎች ተፈውሰዋል። የጭንቅላት ካንሰር ያላቸው የጡት ካንሰር የታመሙ የማህፀን እጢ የጡት እጢ የተለያዩ ሁሉ እነዚህ ሁሉ የታመሙ ወገኖቻችን እነዚህ ይሄ ተራው ይሄ ስራዩ መተቱ ሌላው ይሄ ኩላሊቱም ይሄማ ተራ ነገር ነው። እኛ የምናገለግላችሁ በነፃ ነው። መታችሁ ቦታውን ጎብኙ፣ መታችሁ ንቦቹን እጁ፣ መታችሁ ጸበሉን ጠጡ። ትልቁ የኛ ቤተክርስቲያኗ ድካሟ ልፋቷ የሊቃውንቱ የሰበካ ጉባኤው ያስተዳዳሪው የሌሎቹም አገልግሎታቸው ህዝበ ክርስቲያንን ማዳን እስከሆነ ድረስ ጾታ፣ ብሔር፣ ቀለም ሳትለይ ቤተክርስቲያናችን ይህንን እያደረገች ነው እናያለን። ደግሞም የዳኑት የተፈወሱት እምነት ያላቸው ብቻ አይደሉም። ከኛም እምነት ውጭ ለምሳሌ አንድ ሰው ላንሳላችሁ። አንድ ስሙን መጥቀስ አይጠበቅብኝም። ሌሎች ቤተሰቦች ስለመስማት ስለሚሰሙ ስሙን መጥቀስ አልፈልግም እንጂ እዚሁ ኮየፈች ጋር የሚኖር አንድ ወንድማችን ከኛ ቤተ እምነት ውጭ ነው። ታዲያ ዩኒቨርሲቲ እያለ ነበር የታመመው። የዩኒቨርሲቲ ተማሪ ነው። ከዳኑት መካከል ከኛ ቤተ እምነት ውጭ ካሉት አንድ ወንድማችን የተለከፍኩት የታመሙት ህመሙ የጀመረ ዩኒቨርሲቲ ውስጥ እያለው ነው። ነገር ግን ቤተሰቦቹ ከኛ እምነት ውጭ ስለሆኑ ወደ ተለያየ ወደ አባይ ጠንቋይ ወደ ቃልቻ ወደ አዳራሽ ያልሄዱበት ቦታ የለም። ነገር ግን ቅዱስ ገብርኤል ታሪኩ እንዲህ ነገር ስለፈለገ
መጥቶ ወደዚህ ጸበሉን ተጠመቀ። ጸበሉን ከመጠመቁ በፊት ግን የመጣው በግድ ነበረ። ወላጅ እናቱ ቤተሰቦቹ አስጨንቆ አስቸግሮ አስረውት ይዘው መጥተው ተጠመቀ። አንድ ቀን የመጀመሪያ ቀን እንደተጠመቀ በሁለተኛው ቀን እያለ ሌላውን ቀን የመጀመሪያው ጊዜ በስንት 3-4 ነው አልመጣም ብሎ አስገድደውት ነበር ያመጡት። አንድ ቀን ከተጠመቀ በኋላ ግን ራሱ ወዶ መጥቶ እየተጠመቀ ድኖ መስክሮ ሄዶ ዛሬ በስራው ዓለም ይገኛል። እና ወገኖች ይህንን ሚዲያ የሚተከታተሉ ሁሉ ለማስመሰልም ሳይሆን እንግዲህ እናንተ ሕያው ምስክሮች ናችሁ። ገብርኤልን የመሰለው ታቦት እዛች ደሰሳ ጎጆ ላይ አይኖርም በማለት ይህችን ቤተክርስቲያን ጀምረን ይሄው እስካሁን ባለንባት ስንቀድስ ስናገለግል አለን እስካሁን። አሁን ደግሞ 2000 አሁንም ህዝባችን ፈጣን የሆነ ህዝብ ስለሆነ የጽህፈት ቤት ሰራተኛውም ሰበካ ጉባኤውም በጣም ረቂቅ የሆነ በቃ አለን በማለት ሁላችንም ተባብረን አሁን ደግሞ በ2014 ካቴድራል አሁን በሚታየው እየተጀመረ ነው ያለውና በውጭም በውስጥም እየረዳን በጥሩ ሁኔታ እየተሰራ ይገኛል። ስለሆነም ህዝባችን የኮየ ፈጬ ህዝበ ክርስቲያን በጣም የተማረና ትምህርተ ወንጌሉን አጥብቆ የሚወድ የቤተ ክርስቲያን ከምንም በላይ ለራሳችን ይቅር ብሎ ከልጁ ቆርሶ ወደ ቤተ ክርስቲያን አስራትን በኩራትን የሚያቀርብ ህዝባችን ስለሆነ አሁንም ህዝባችን ይዘን ወደፊት ልማታችን ከዚህ በለጠ እንድናስፋፋ እግዚአብሔር አምላክ ይፍቀድልን። ህዝቡም ያው መታችሁ እንድታዩ ነው። ያው እኔ ምን መስተላለፍ ነገር የለኝም። መታችሁ ይሁን ታሪኩን መታችሁ ይሁን ነው ማለት ነው። ለቤተ ክርስቲያኑ አስተዋጽኦ የምታደርጉ በውጭም ሀገር ያላችሁ በውስጥም ሀገር ያላችሁ በኢትዮጵያ ንግድ ባንክ 1044 61 79 89 7 በዚህ ማበረከት ትችላላችሁ ማለት ነው። ቦታው ድረስ በመምጣት ያለውን መሰረታዊ ልማት እንድታዩና ለቤተ ክርስቲያኑ የተቻላችሁን አስተዋጽኦ እንድታደርጉ ስለዚህ መጣችሁ የድህነቱንም ተካፋይ እንድትሆኑ የፊታችን ታኅሳስ 19 2015 ዓመተ ምህረት በደመቀ ሁኔታ የመልአኩ የቅዱስ ገብርኤል በዓል ስለሚከበር በቦታው ተገኝታችሁ የበዓሉ ተካፋይ እንድትሆኑ ጥሪያችንን እያስተላለፍን አያይዘንም በእለቱ ከንቦቹ የተገኘው በዚሁ በደብሩ ከመንበሩ የተቆረጠው ማር ከጸበል ጋር ተቀላቅሎ ስለሚሰጥ ሁላችሁም በቦታው ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በቅዱስ ገብርኤል ስም እናሳስባለን።